የትሁት ስቃይ እንደቀጠለ ነው። አቶ ገዙና ቤቲ በቁልፉ ምክንያት ትሁትን አግተው እያሰቃዩት ይገኛሉ። ያገቱበትም ምክንያት ቁልፉን ከመኝታ ክፍሏ ፍራሽ ላይ ቤቲ በማግኘቷ ነው። ምን አባሽ ልትሰሪ ያንን ቁልፍ ያሽው በማለትም እንግዲህ በሚያሳዝን ሁኔታ አግተው ያሰቃዩታል። በእርግጥ የአቶ ገዙ ብዙ ውሳኔ እናስወግዳት ነበረ። ከምናስወግዳትና ተጠያቂ ከምንሆን እዛ ቤት መግባትና ለመግባቷን እናረጋግጥ አለችው ቤቲ። በምን ጉዳይ እንዴት አድርገን እናረጋግጥ ሲላት መጀመሪያ አግተን ቁልፉን ለምን እንደያዘችውና እንዴት እንደገባች ማረጋገጥ አለብን። እንዳይሆን አድርገን ካሰቃየናትና ስለ ቁልፉ ምን እንዳደረገችም ትነግረናለች ስትለውም ገዙ እንግዲህ የመጨረሻውን ውሳኔ በቤቲ በነገረችው መሰረት ማገት ስለነበረ ትሁትን አግቶ እንግዲህ ስለ ቁልፉ ተናገሪ እያሉም እያሰቃዩት ይገኛሉ። በዚህ ሰዓት አባባ ስልኩን ደውሎ ምን ገባች እያለ ቢፈልጋትም ስልኳን ስለዘጉት አሁን አባባ በሷ መጥፋት ስልኳ ባለመነሳቱ የመጨረሻ ከባድ ውሳኔ ወስኗል። ለትንሽ ጊዜ ልጠብቃትና 24 ሰዓት እስኪሞላት ከዛ በኋላ ለፖሊስ ጠቁሜ እቤታቸው ድረስ እሄዳለሁ የሚል ሀሳብም አቅርቧል። ቤቲና አቶ ገዙ ለአባባ ትሁት ምንም ሚስጥር የምታውቀው ነገር እንደሌለ ስለመሰላቸው አሁን ላይ ትሁትን ማሰቃየታቸውን ቀጥለዋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። እንግዲህ የትሁት ስቃይ እንደቀጠለ ነው ማለት ነው። በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘንላችሁ መጥተናል። ትሁትን እንግዲህ አግተው እያሰቃዩት የሚገኙት ቤቲና ገዙ በምን ምክንያት ነው? እንግዲህ ቤቲ ከትሁት ክላስ በመግባት መኝታ ፍራሿ ላይ ያገኘችው የዓለምነሽን ክላስ የሚከፍተውን ቁልፍ ነበረ። በዚህ ሰዓት ይህ ቁልፍ ትሁት ላይ ትልቅ መዘዝ አምጥቶባት እያሰቃያትም ይገኛል። በእርግጥ አቶ ገዙ ውሳኔው ትሁትን ማስወገድ ነበረ። ቤቲ ግን እንደዛ ሊሆን አይችልም፣ ምክንያቱም ተጠያቂ እንሆናለን አለችው። እና ታዲያ ምን ማድረግ አለብን? የተሻለ ሀሳብ አለሽ እንዴ ሲላትም የቤቲ ሀሳብ መጀመሪያ ማድረግ ያለብን እሷን አግተን እሷ እቤት ውስጥ ወይም ደግሞ ያንን ክላስ ከፍታ መግባትና ለመግባቷን ማረጋገጥ አለብን ስትለውም እንዴት ነው የምናረጋግጠው? የምትነግርሽ ይመስልሻል ሲላትም አይ በቀላሉ አትነግረንም። አግተን እዛ ያንን ቁልፍ ለምን እንደያዘችውና ለምን እንደወሰደችው እዛ ክላስ መግባትና ለመግባቷን በደንብ አድርገን ካረጋገጥን በኋላ ከዛ በኋላ የሚሆነውን ውሳኔ እንወስናለን ስትለው በጣም ጥሩ ሀሳብ በማለትም ገዙ ተስማማ። በዚህ ሰዓት እሺ ተባብለው ሁለታቸውም ወደ ትሁት ያመሩ። ትሁትን እንግዲህ ባልጠበቀችው ሰዓት በተኛችበት አፍነው ተሸክመው ሌላ ክላስ በመጨመርም አሁን ላይ በፕላስተር አፏን አፍነዋት መጮህም አትችልምና አሁን ገዙና ቤቲ ግራና ቀኝ ትሁትን ማስጨነቅ ጀመሩ። እሱም ምንድነው እያደረግሽ የነበረው? ቁልፉን ለምንድነው ያሽውም ሲል ጠየቃት። እኔ ስለ ቁልፉ የማውቀው ነገር የለም ስልህ እውነቴን ነው አለችው። አዎ ከመኝታ ክላስ ነበረ፣ ነገር ግን ናቲ ያስጨነቀኝ ስለነበረ እዛ ክላስ ከፍቼ ይገባለሁ ሲልም በዛ ላይ ደግሞ በሌሊት መንፈስ የሆነው ሳያውቅ እናቴ ጠራችኝ እያለ ስለሚጮህ በዛ አጋጣሚ ቆይማ እሱ ቁልፉ እሱ ጋር ከሚሆን ብዬ እኔ ያስኩት፣ ምክንያቱም እየፈለገ አንድ ቀን ከእጁ ላይ ነው የቀማሁትና በዚህ ሰዓት እዛ ሞት ክላስ ገብቶ አንድ ነገር ቢጠፋ ተጠያቂ ከምንሆንና ከተጠያቂነት ለመውጣት ያደረኩት ነገር ነው አለች። ናቲ ሳሎን አልተመቸኝም እንቅልፍም አልወስደኛ ላይ ያለ ያንን ቁልፍ እየፈለገ ስለነበረ አንድ ነገር ቢጣፋ እናንተም ማንንም ሰው እዛ ክላስ እንዲገባ ስለማፈልጉ እኔም የተሰማኝን ኃላፊነት ለመወጣትና ራሴንም ከተጠያቂነት ነፃ ለማውጣት ያደረኩት ነገር ነበረ ብላ መለሰች። አቶ ገዙም ቢያሳምነውም ሐሳቧ ቤቲን ግን ሊያሳምናት አልቻለም። ሌላ ሰው ልታታልይ ትችያለሽ፣ ገዙንም ልትሸውጂ ትችያለሽ፣ እኔን ግን በፍጹም አትሸውጂኝም ስትላትም ትሁትም የመለሰችው እንዴ ቤቲ ምን ሆነሻል? እኔ እንደዛ ምንድነው ችግሩ ስትላትም እኔ እንዳይገባ ባደረኩኝ ገብቶ ቢሆን እኔ አይመለከተኝም ነበር። በርግጥ ግን ደግሞ አንቺ ሁሉ ጊዜ እኛ በለለንበት የትም ቦታ እንዳይገባ ስላልሽኝ በአጠቃላይ የመጠበቅ ኃላፊነት ስላለብኝ እንጂ አለቻት። ሊሆን ይችላል ቤቲ አለ አቶ ገዙ። ግን ደግሞ ምንድነው ችግሩ? ዛ ክፍል ቢገባ ምንድነው ችግሩ አለቻቸው።
እኔኮ የከለከልኩት ለሊት እናቴ ጠራችኝ እያለ ሲጮህ ስለሚያስቸግረን በቃ በመንፈስ እየመጣበት ነው ብዬ ስላሰብኩኝ ድጋሚ ደግሞ የእናቱን የሞት ክላስ አይቶ እንዳይሰቃይ ስለፈለኩ ነው እንጂ ሌላ ነገር አስቤ አይደለም ስለ ቁልፉ በማለት ነገረቻቸው። ለጊዜው ይህንን ብትይ ሙሉ መረጃ ያንን ቁልፍ ከፍተሽ ማየትና ለማየትሽን እስካላየን ድረስ ልንለቅሽ አንችልም በማለት አግተው ያሰቃዩታል። ናቲ እንግዲህ ትሁት በመጥፋቷ እዛ ቤት ባለመምጣቷ እጅግ በጣም እየተናደደ ይገኛል። ትሁት ምን ገብታ ነው ብሎ ሲጠይቅም አሃ ለነገሩ እኔ አልታየህ ብዬ ሰራተኛ ስታደንቅ ገብቶኝ ነበረ ነገሩ አለች። እና እኔ ምን አገባኝ አለችው ቤቲ። እዩልሽ ትሁት የት ሄዳ ነው ችግር ውስጥ ከታችኋት ነው አይደለ አላት። ምን ቤት ነንና ነው እኛ ችግር ውስጥ የምንከታት እኛ ምን አገባኝ አለችው። እኛን አልፈልግም መስራት አልፈልግም ብላ ጥላ ሄደች አለችው። ያለ ምክንያት እንደዛ እንደማትላቃለሁ በማለትም በጥያቄ ቤትን ሲያፋጥጣትም ገዙ መጣ። ምንድነው የምትለው ሲልም ትሁትን የት ነው ያደረጋችኋት አለው። አላቅም ምን አገባኝ እኔ ስለ ትሁት ሰራተኛ ነበረች ወጣ ሄደች በቃ አለቀ አለው። የሆነ የተደበቀ ነገር እንዳለ ግልጽ ነው በማለትም ባካህ ትፈላሰፍ ወደሃት ከሆነ ሂድ መከተል ትችላለህ ሲልም እኮ ገዙ አለችው ቤቲ። እሷ ብትወደድም የምትወደድ ሴት ናት ግን ደግሞ ለጊዜው አላሰብኩበትም የሆነ ችግር እንዳለ ይገባኛል ሲልም እንግዲህ አቶ ገዙ ቁጣው ቀጠለና ምን እያልክ ነው አለ። እዚህ ቤት አትምጣ ብዬህ ነበር አለው። ጠዋት ላይ ረበሽኳችሁ ለሊት አይደለ አለና ቀላል ረበሽከን እንዴ ይቅርታ ለዚህ ነገር አለ። እዚህ እኮ ስሆን እናቴ ትታየኛለች የሷንም ድምጽ ደግሞ እሰማለሁ ሲለውም እንደዛ ይሆንክ ከተጨናነክ ለምን ቤትህ ትመጣለህ አትምጣ በቃ አለው። እንዴ ቤቴ እኮ ነው አለው። በዚህ እድሜህ ቤቴ የኔ ማዘለው ልትሆን በፍጹም አልፈቅድልህም አለው። እሺ በቃ እኔ ማንም ላይ ማዘሉ አልሆንኩም የማንም ጥገኛም ደግሞ አይደለሁም ሰርቼ የማደርሰው ነኝ ግን ደግሞ የእናቴን ቤት እንዲህ ስላልከይ ብቻ አልተውልህም በማለት እንግዲህ ናቲ ወጥቶ ሄደ። ቤቲን ያስደነገጣትና መኪና መስመር ያስገባት ትልቁ ችግር ምንድነው? ቤቲ አሁን የደነገጠችበት ምክንያት እንግዲህ ናቲ የእናቱ መቃብር ሄዶ ሁሉንም እውነታ ዝርግፍግፍ አድርጎ ሊያወጣው ስለሆነ ነው። ምክንያቱም ሁሉንም እውነታ ዝርግፍግፍ አድርጎ የሚያወጣበት ምክንያቱ ምንድነው? እሱንም አሁን ላይ እናቱ መቃብር የተባለው ቦታ ሲሄድ የእናቱ ስምም ሆነ ፎቶ የለም። ስለዚህ እናቱ መቃብር ራሱ እንዳልሰጧት ነው የተረዳው። መቃብር ቦታም እንዳልተቀበረች በዚህ ሰዓት የመጨረሻ ከመናደዱ የተነሳ ያሰበው ውሳኔ ከባድ ነበረ። ቤቲ ተዋረድን እያለችም እግሬ አውጪ በማለት መሮጥ ጀመረች። ግን ደግሞ ምንም ልታደርግና ልትቀየር አትችልም። አሁን ላይ ትሁት በመጥፋቷ የደነገጠው ናቲ የሆነ ችግር እንደደረሰባት ተረድቷል። እባክህ ተወኝ ሌላውን ነገር ፈልገህ ራስህ ድረስበት እኔ ምንም የማውቀው ነገር የለም ባቅም ራሴ ላይ ትልቅ ችግር ይፈጠርብኛል ብላ ነግራው ነበረ። አሁን ግን ይበልጥ የመጨረሻ እየተናደደና እያሰበ የሚገኘው ቤቲ ትሁትን የሆነ ነገር አድርጋታለች ብሎ ስለሚያስብ ነው። እናም በዚህ ሰዓት ትሁት የሆነ ችግር ውስጥ ገብታለች ልትነግረኝ ያልፈለገችበት ምክንያት ምንድነው እያለ ያ ማለት እኔም ችግር ውስጥ እገባለሁ እኔን የሚረዳኝ ማንም የለም እያለች በምክንያት ነበረ። ስለዚህ እነዚህ አረመኔዎች የሆነ ነገር አድርገዋታል እያለ መጨናነቁን ቀጠለ። ትሁት እንግዲህ ስለ ቁልፉ የምታውቀው ነገር እንደሌለ ብታውቅም ናቲ እንዳይወስዳት ወደ ራሷ ክላስ ወስዳ እንዳስቀመጠችው ብትናገርም ግን ደግሞ እነሱ አምነው ሊቀበሏት ግን አልቻሉም። በተለይ ቤቲ አባባ ከትሁት ስልክ ጋር በተደጋጋሚ ቢደውልም የትሁት ስልክ ግን አይሰራም። ስለዚህ የተፈጠረ ያለ ነገርና ትሁት ላይ የደረሰባት አደጋ እንዳለ አድርገው ያስባሉ። ትሁት ካልመጣች 24 ሰዓት እስኪሞላት ጠብቄ ለፖሊስ አመለክታለሁ አሉ። ከዛም ገዙ ጋር ቀጥታ ሄዳለሁ በማለትም ወሰነ አባባ። እነገዙ ደግሞ ትሁት የምታውቀው ሚስጥር የሌለ መስሏቸው ስለሚያውቁ አሁን ለአባባ የተናገረች አይመስላቸውም። አባባ ደግሞ በሷ ድርድር እንደማያውቅና ምንም ቢመጣ ምንም አሳልፎ እንደማይሰጣት ግልጽ ነው።
አባባ አሁን ጥረት እያደረገ ያለው እነ ገዙን ፖሊስ ይዞ ሄዶ እዚህ ቤት ልጄ ገብታ ቀርታለች፣ ልጄን አውጡ የሚል ጥያቄ እንደሚያመጣባቸው ነው። ናቲ በእርግጥ እየተፈጠረ የሚገኝ ትልቅ ችግር እንዳለ ተረድቷል። ትሁትን ችግር ውስጥ እንዳትከተኝ የሚረዳኝ አጣሁኝ፣ በአሁን ሰዓት እኔ ነኝ እያለችም ስለሆነ አሁን በሁለቱም ምክንያት ሌላ ችግር ውስጥ እንዳለ ነው የሚረዳው። እናም የትሁት መጥፋት ጥያቄ የሆነባቸው ናቲና አባባ ለእናቶ ገዙ ትልቅ ጠላትና ወጥመድ ሆነው ተገኝተዋል። ውድ ቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ትሁት ድራማ ይህንን ይመስል ነበረ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ